ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ የፋኖ ኃይሎች በተለያዩ አቅጣጫ የሚያደርጉትን የህልውና ተጋድሎ እንቅስቃሴዎችን መነሻ በማድረግ መረጃዎችን ወደ እናንተ የምናደርስበትና ከፋኖ መንደር የተገኙ የተለያዩ ዘገባዎችን የምናቀርብበት ዝግጅት ላይ ነው የምንገኘው። የዘውትር ተሳታፊያችን ከዚህ አንጻር መረጃዎችን ሰብስቦ መስመር ላይ ይገኛል። እንግዲህ ብዙ ነገሮችን እናነሳለን። የፋኖ የተለያዩ መዋቅሮች በየቀጠናው የሚያደርጉት ተጋድሎ እንደቀጠለ ነው። እሱንም እናነሳለን። የምናስቀድመው የሰሞኑን የህልውና ተጋድሎ እንቅስቃሴዎችን የተመለከተ ይሆናል። እስቲ መረጃዎችን በቅድሚያ ብታካፍለን። አረጋ ከበደና አሽከሮቹ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ እክል ገጥሟቸዋል፣ እንመለከተዋለንም። ዞብላምባ ክፍለ ጦር ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስቱን ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል መጎናጸፋቸው ተገለጸ፣ እናስደምጣቸዋለንም። የአራት አይናው ቆሞስ የኔታ ይባቤ በላይ ስርዓተ ቀብር በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ትናንት ህዳር 23 ቀን 2018 ዓ.ም ተፈጸመ። በዝርዝር የምናሰማችሁ ጉዳይ ነው። አረጋ ከበደና አሽከሮቹ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን ተጎናጽፈው ተመልሰዋል ተባለ። ከትናንት በስቲያ በሉማሜ ወረዳ ከተፈጸመበት ጥቃት ለጥቂት ተርፎ ሸሽቶ የነበረው የኦህዴድ ተላላኪው አቶ አረጋ ከበደና ቡድኑ በደብረ ማርቆስ ከተማ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን መከናነባቸው ተሰምቷል። በእኩይና በአረመኔያዊ ተግባሩ በብዙሃኑ የአማራ ማህበረሰብ የወጣውና በምድረ ኢትዮጵያ የተንሰራፋው ፋሽስቱ የብልጽግና ስርዓት መልከጥፉን በስም ይደግፉ እንደሚባለው ሰይጣናዊ ባህሪያውን በክንቱ እዳሴ ለመሸፈን ማህበረሰቡን እየሰበሰበ አደንዛዥ በሆነው ቅቤ ምላሱ ለማደንዘዝ ደፋ ቀና እያለ ይገኛል ሲል የቴዎድሮስ እዝ 14ኛ ክፍለ ጦር ህዝብ ግንኙነት ገልጿል። ትናንት ህዳር 23 ቀን 2018 ዓ.ም በአረጋ ከበደ የሚመራው የጥፋት ስብስብ በደብረ ማርቆስ ከተማ የተለመደ የማሳሳቻ ስራውን ለመስራት ህዝቡን ሰብስቦ የነበረ ቢሆንም እንዳሰበው አልሆነለትም ነው የተባለው። በትላንቱ የረፋዱ ዘገባችንም በሉማሜ ከተማ ህዝብ ሰብስቦ በውሸት የአድርባይ ፖለቲካ ሊያታልል ሲሞክር ከፋኖ በተተኮሰ ሞርተር ስብሰባው መበተኑን ገልጸን ነበር። በደብረ ማርቆስ በነበረው ስብሰባም ብልጽግና በትላንትናው ዕለት አከርካሪው ተሰባብሮ የተቀበረበት ታሪካዊ ቀን ሆኗል። የ14ኛ ክፍለ ጦር ህዝብ ግንኙነት ከንቱ ውዳሴንና ሙገሳን ሽቶ ከባህር ዳር ወደ ቀጠናችን የመጣው አረጋ ከበደና ግብረ አበሮቹ በየደረሰበት የሽንፈትን የተቃውሞንና የውርደትን ካባ ተከናድቦ ተመልሷል ብሏል። አዳራሽ የገባው ማህበረሰብ ሲያሻው በአርምሞ ሲያሻው በተቃውሞና ዘለፋ አለፍ ሲልም በሞርተር ቀንቡላ የተቀበለ በምኞቱ ላይ ውሃን ቸልሶበታል ሲልም ጨምሮ ገልጿል። የትናንቱ የደብረ ማርቆሱ ደግሞ ለየት ያለ ትዕይንት የተስተናገደበት ነበር። ከስሙ በቀር በተግባር ስለማይታወቀው ልማት ብልጽግናን እንዲያወድስ የተጠራው ህዝብ ለአንዱም የካድሬዎቹ አጀንዳ ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆናጠጠበት ጀምሮ በአማራ ህዝብ ላይ ያደረሰውን በደልና አሁንም እያደረሰ ያለውን አጸያፊና የጭካኔ ተግባር የአማራ መሪዎችንም አጎብዳጅነት የጥፋቱ ፊት አውራሪ መሆናቸውን በምሬት መናገሩ ነው የታወቀው። በዚህ ስብሰባ ያልተነሳ የአማራ በደል፣ ያልተነገረ የአማራ ካድሬ ግፍ፣ ነውርና ወንጀል አልነበረም። የልዩ ኃይሉ መፍረስ፣ በአገዛዙ የሚፈጸመው እገታ፣ ዘረፋ፣ ጅምላ ጭፍጨፋ፣ የንጹሃን ሞት፣ የገዳማት ውድመት፣ የመነኮሳትና የቆሎ ተማሪዎች እንዲሁም የካህናት ጭፍጨፋ፣ ጡት ቆረጣ ወዘተንና የመሳሰሉትን ጉዳዮች በተሰብሳቢው ከተነሱ ሐሳቦች ጥቂቶቹ ናቸው። በደብረ ኤልያስ ወረዳ በሚገኘው የብሔረ ብፁዓን አጼ መልክዓ ሥላሴ አንድነት ገዳም ላይ የደረሰውን የጅምላ ጭፍጨፋ ያነሳው ተሰብሳቢው አገዛዙ በህዝባችን ላይ ሁለንተናዊ ጥፋትን እያደረሰ ነው ብሏል። ነገሩ በጠበቀው ልክ ያልሆነለት ካድሬውም በህዝቡ አቋም በመደናገጥ የደብረ ማርቆስን ህዝብ እንደዚህ አልጠበቅነውም ነበር፣ ቢያንስ ለተሰሩ የልማት ስራዎች እንኳን ማመስገን ነበረባችሁ በማለት በተስፋ መቁረጥ ስሜት ሆነው ተናግረዋል ብሏል። ፋኖ ዘመን ባሳዝነው የ14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። በግንባር ዜናችን ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስቱን ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል መጎናጸፋቸው ተገለጸ። ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ህዳር 23 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ ራያ ቆቦ ተኩለሽ ዙሪያ ካሉት የፋሽስቱ ሰራዊት ምሽጎች አንዱ ላይ በሬ አርዶ ከሚበላበት ተሰብስበው በመግባት ምሽጉን ሙሉ በሙሉ በመስበርና በርካታ ኃይሉን በመደምሰስ ብሎም በማኩሰል ታላቅ ድል መጎናጸፋቸውን በለስ ሚዲያ ከምኒልክ እዝ ህዝብ ግንኙነት ያገኘው መረጃ ያመለክታል። የጠላት ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሬ አርዶ በሚበላበት ቀን 10 ሰዓት ላይ ተስበው በመግባት እስከ ምሽት 12 ሰዓት ድረስ ሲረመርሙት አምሽተው ታላቅ ጀብድ በፈጸም ታላቅ ድል ተጎናጽፈዋል ነው የተባለው። ከዘመቻ አርበኛ አዳ
አደም አሊ ወይም አባናደው ማግስት ፋሽስቱ አገዛዝ ቤተ አማራ ከነበሩት አዞች በተጨማሪ 2 እዝ በማስገባት ወረራ ቢያደርግም ምኒልክ እዝ ጠላትን ወደሚመታበት ወረዳ በማስገባት ወደ ደፈጣ ውጊያ በመግባት ሲያመች ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛ ምርኮኛ እያደረገ በተጨማሪም እያስኮበለለና እያፈረሰው ይገኛል ብሏል። ምስራቅ አማራ ቀጠና ምኒልክ እዝ በህዝብ ግንኙነቱ በኩል ባወጣው ሪፖርት ለመጀመሪያ ጊዜ ለአማራ ፋኖ እውቅና በመስጠት እንግሊዝ ቀዳሚዋ ሀገር ሆነች። በ1928 ዓመተ ምህረት ጸረ ቀኝ አገዛዝ ትግል ጀምሮ እንግሊዞች ለፋኖ ሰፊ እውቅና የነበራቸው ሲሆን በተለይ 1940 እንደ አውሮፓውያን አቆጣጠር በሱዳን በኩል ወደ ኢትዮጵያ በገባው ጀነራል ዊሊያም ፕላት የሚመራው ጌዲዮን ኃይል ከፋኖች ጋር በመሆን ውጊያዎችን ማድረጉ ታሪክ ይናገራል። ዛሬም ለመጀመሪያ ጊዜ ለአማራ ፋኖ እውቅና በመስጠት እንግሊዝ ቀዳሚዋ ሀገር መሆኗን ለለንደን ፋኖ በተጻፈው ደብዳቤ ላይ በለስ ሚዲያ ተመልክቷል። ይህ ማለት በዲፕሎማሲ ቋንቋ የብልጽግና መንግስት የጦር ወንጀለኛ ነህ በማለት ለተገዳዳሪው አማራጭ ኃይል እውቅና ሰጥተዋል። በእንግሊዝ ለንደን የሚኖሩ አማራዎች በተለየ መልኩ ተደራጅተው ራሳቸውን የለንደን ፋኖ ብለው ተጋድሎ እያደረጉ እንደሚገኙ ይታወቃል። እንደ አውሮፓውያን አቆጣጠር መስከረም 29 የለንደን ፋኖ በሲአይሲ በኩል ስለ ኢትዮጵያ ለለንደን ባለስልጣናት ልኮ ነበር። በለንደን በኩልም በውጪ በኮመንዌልዝ እና በልማት ጽሕፈት ቤት የሚገኘው የፓርላማ ቡድን ምላሽ እንዲሰጥ ታዞ እንግሊዝ አሁንም በአማራ ክልል እየተካሄደ ያለው ግጭት እንዳሳሰባት ገልጻለች። የሰብአዊ መብቶችና የሰብአዊነት ተጽዕኖዎች በጣም ከባድ ናቸው ስትል ጨምራ ተናግራለች። መንግስትና ፋኖን ጨምሮ ሁሉም የግጭቱ አካላት ሲቪሎችንና ሰብአዊ ሰራተኞችን እንዲጠብቁና ውይይት እንዲያደርጉ አሳስበናል። በሰላማዊ ሰዎች ላይ የተፈጸመ ጥቃት በገለልተኛ አካል እንዲጣራና ወንጀለኞችም በህግ እንዲጠየቁ በይፋና በድብቅ ጠይቀናል። እንደ ሰብአዊ መብት ኮሚሽን ያሉ የኢትዮጵያ ተቋማትም እንዲሁ እንዲያደርጉ ጥሪያችንን አቅርበናል ነው ያለው የእንግሊዝ መንግስት። ጨምሮም በአማራ ክልል እየደረሰ ያለው ጥቃት በሰላማዊ ዜጎች ላይ በተለይም በሴቶች ላይ የሚደርሰው ጉዳት ከፍተኛ የሆነ ሰብአዊ ጉዳት አድርሷል። የመሰረተ ልማትና የአገልግሎት ውድመትና ህፃናት ወደ ትምህርት ቤት እንዳይሄዱ አድርጓል። በምላሹም በአማራ ክልል በግጭት ለተጎዱ ህዝቦች የአመጋገብ፣ የጤና፣ የትምህርት፣ የውሃ፣ የአካባቢ ጽዳትና የግል ንጽህናን ለማሻሻል በአጋር አካላት ጋር እየሰራን ነው። እንዲሁም ከስርዓተ ጾታዊ ጥቃት የተረፉ ከግጭት ጋር ተዛማጅነት ያላቸው ጾታዊ ጥቃቶችን ጨምሮና በጣም ተጋላጭ ለሆኑ ቤተሰቦች ሰብአዊ የገንዘብ ድጋፍ እያደረግን ነው ብሏል። በእንግሊዝ መንግስት ድጋፍ የሚንቀሳቀሱት ቢቢሲና ዘጋርዲያን ጋዜጣ በተከታታይ በአማራ ህዝብ ላይ እየደረሰ ያለውን ሰብአዊ ጉዳት ማጋለጣቸውን በለስ ሚዲያ ትናንትናና ከሳምንታት በፊት መዘገቡ ይታወሳል። ለተከታታይ 6 ወራት ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሸበል በረንታ በደማቅ ሁኔታ ተመረቁ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የእግረኛ ሰራዊት ዳር 23 ቀን 2018 ዓ.ም በሸበል በረንታ ወረዳ የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች ለ5ኛ ዙር በደማቅ ሁኔታ አስመርቀዋል። በቴዎድሮስ እዝ 201ኛ ኮር ስር የሚገኘው 64ኛ ክፍለ ጦር የእግረኛ ሰራዊትን ለማስመረቅ የ64ኛ ክፍለ ጦር አመራሮች፣ የሻለቃ አመራሮችና አባላት፣ የሃይማኖት አባቶች፣ የአገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ተመርቋል ሲል ክፍለ ጦሩ ገልጿል። በሌላ ዜናችን የአራት አይናው ቆሞስ የኔታ ይባቤ በላይ ስርዓተ ቀብር ከክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ትናንት ዳር 23 ቀን 2018 ዓ.ም ተፈጽሟል። አራት አይና ቆሞስ አባ ይባቤ በላይ ከአባታቸው ከአቶ በላይ ፈንታና ከእናታቸው ከወይዘሮ የታይሽ ወርቄ በቀድሞ አጠራር በጎጃም ክፍለ ሀገር በዳንግላ አውራጃ አብሽካን ቅዱስ ጊዮርጊስ በተባለ ቦታ መጋቢት 27 ቀን 1951 ዓ.ም የተወለዱት አራት አይና ቆሞስ አባ ይባቤ በላይ በተወለዱ በ67 ዓመታቸው ህዳር 21 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። አራት አይና ቆሞስ አባ ይባቤ በመላው ምዕመናን የሚወደዱና የብዙዎችን የመጽናኛና የመፍትሄ አባትም ነበሩ። በታታሪነታቸውና በልማት አርበኝነታቸው አካባቢውን ወደ አረንጓዴ በመቀየራቸው ከፌዴራልና ከክልል መንግስት ለበርካታ ጊዜ የዋንጫና የሜዳሊያ ሽልማትም ተበርክቶላቸዋል። ስርዓተ ቀብራቸውም ብፁዓን ሊቃነ ጳጳሳት ከሩቅም ከቅርብም የተገኙ ዘመድ ወዳጆቻቸው ያስተማሯቸው ሊቃውንተ ቤተክርስቲያን ከተለያዩ ቦታዎች የሄዱ የመንፈስ ልጆቻቸው በተገኙበት ለ40 ዓመታት በጸለዩበት ብዙ ተጋድሎ በፈጸሙበትና ወንበር ዘርግተው ባስተማሩበት በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ትናንት ዳር 23 ቀን 2018 ዓ.ም ተፈጽሟል።
በገበያ ዋጋ ላይ የተመሰረተ የውጭ ምንዛሪ ሽያጭ ግዢና ዝውውር በማክሮ ኢኮኖሚ ፖሊሲው ተፈቅዷል ቢባልም እስካሁን ድረስ የውጭ ምንዛሪ አቅርቦት ዝውውር ግዢና ሽያጭ በብሔራዊ ባንክ ከባድ ቁጥጥርና በንግድ ባንኮች ቸርነት ውስጥ የወደቀ እንደሆነ ቀጥሏል ሲሉ የኢኮኖሚ ባለሙያው ሙሼ ሰሙ ገለጹ። ለአስመጪዎች ብቸኛው የውጭ ምንዛሪ አቅራቢ ንግድ ባንኮች በመሆናቸውና ተወደደም ተጠላም ሌላ አማራጭ እንደሌለ ስለሚያውቁ ከብሔራዊ ባንክ ዶላርን በፈቀዱት ዋጋ ገዝተው የተፈቀደላቸውን ጭማሪ አክለው መሸጥን ማዕከል አድርገው የዶላርን ዋጋ ማናራቸው የሚጠበቅም ነውም ብለዋል። የአቅርቦት ውስንነት የሚፈጥረው ተጽዕኖ በባንኮች መካከል የሚደረግም ጤናማ ውድድር ሳይሆን ከፍተኛ ዋጋ በመስጠት ዶላርን የማግኘት ሽሚያን ብቻ ነው። ባንኮች ስራቸውን ለማከናወን የውጭ ምንዛሬ ማግኘት ስላለባቸው ባለፈው ሳምንት የጨረታ ዋጋ ላይ በመንተራስ ተጨማሪ ዋጋ በማከል ዶላሩን በግዛታቸው የሚጠበቅ ነው። ሙሼ ሰሙ አክለውም በተመሳሳይ ነጋዴውም አማራጭ ስለሌለው የተጠየቀውን ዋጋ ከፍሎ ሸቀጥ በማስመጣት በዶላር መናር የሚደርስበትን የዋጋ የጉምሩክ የኢንሹራንስና የትራንስፖርት ወዘተ ተጨማሪ በእጥፍ አባስቶ ሸማቹ ላይ መጫውን የማይቀር ነው ብለዋል። ደሞዝተኛውን በየሳምንቱ በሚካሄድ የዶላር ጨረታ ከ15% እስከ 20% የሚጋብሽበውን ብር በደሞዝ መልክ እየተቀበለ የብር የመግዛት አቅም ትርጉም እስኪያጣ ድረስ በተጋነነ የውጭ ምንዛሬ ኢምፖርት የሚያደርገውንና በዶላር ጭማሪ በተዘዋዋሪ የሚለውን የሀገር ውስጥ ምርት ኢኮኖሚውን መሸከም እስኪያቅተው የሸመተ ሊቀጥል ይችላል። የነዳጅም ዋጋም በሳምንታዊ የዶላር ጭማሪ ልክ መጨመሩ የማይቀር መሆኑን ልብ በሉ ነው ያሉት። የውጭ ምንዛሬ ግዢ ሽያጭና ዝውውር አስተማማኝ አቅርቦት እስኪረጋገጥ ድረስ ከአንድ ዓመት ተኩል በፊት ወደ ነበረበት ሚዛናዊ ቁጥጥር ክትትልና ከብር ጋር ወደ ነበረው ሚዛናዊ አቻ የትመና ስርዓት መመለስ አለበት። አለበለዚያም በስሙ ነጻ ገበያ በሚባል ግማሹ ልጩ ግማሽ ጎፈሬ የውጭ ምንዛሬ ስርዓት ተላቆ ሙሉ በሙሉ በገበያ የሚመራና ዶላርም እንደማንኛውም የመገበያያ መሳሪያ ከብር ጋር እኩል እየተወዳደረ በዜጎች እጅ የሚዘወር የሚሸጥ የሚለወጥና ክፍያ የሚፈጸምበት የግብይት መሳሪያ መሆን አለበት ሲሉ ነው ጨምሮ የገለጹት። የውጭ ምንዛሬ ከብሔራዊ ባንክና ከንግድ ባንኮች ሞኖፖሊ ተላቆ በነጻ ገበያ የሚመራ ወይም በቁጥጥር በክትትል በአንጻራዊና ሚዛናዊ አቻ ትመና የሚመራ መሆን አለበት። ብሔራዊ ባንክ ከተቋቋመበት ዓላማ ውጪ ዶላር በመቸርቸር ትርፍ እየሰበሰበ ይገኛል። ንግድ ባንኮች ብቸኛ አቅራቢ በመሆናቸው ትርፋቸውን ማዕከል ያደረገ ብቸኛ ዋጋ ሰጪ ሆነው ሲቀጥሉ ድረስ የብር የመግዛት አቅም በየሳምንቱ የሚካሄድ ግምታዊ ጨረታ መዳከሙን በመቀጠል የዋጋ ንረትና የግሽበት አዙሪትም መቆሚያው የት እንደሆነ መገመት አይቻልም ብለዋል ሙሼ ሰሙ። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቆሙን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሀጎስ ተክላይ ገለጹ። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጠው ነው በተባለበት ወቅት መሆኑ የጉዳዩን አሳሳቢነት ጨምሯል ተብሏል። ኃላፊዋ እንዳሉት ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት የነበረ ሲሆን በፌዴራል መንግስት በኩል በክልሉ የሚተዳደር ነበር። ለ2018 ዓ.ም ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮ አምሳ ተናግረዋል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጸዋል። አሁን ግን የጥቅምትም ሆነ የህዳር በጀት አልመጣም ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወርሃዊ ደሞዝ እንኳን መክፈል ከማንችልበት ደረጃ ደርሰናል ሲሉ ተናግረዋል። በጀቱ በመቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሃንሳ ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው ከባድ ችግር ውስጥ ነን ብለዋል። ሌሎች የ4 ኪሎ ቤተ መንግስት ምንጮች ግን ለትግራይ ህዝብ የሚላከውን በጀት የክልሉ መሪዎች ለታጣቂዎቻቸው ደሞዝ እየከፈሉበት ነው የሚል ግምገማ መኖሩንና አሁን በጀቱ ከቆመ የተባለው ከዚህ ጋር በተያያዘ ነው ሲሉ ይናገራሉ።